ባለፉት 2 እና 3 ቀናት ከሞጅተባ ኻሜኒ ጋር በተያያዘ የተለያዩ መረጃዎችን እየተመለከትን እንገኛለን። ትራምፕ ሞጅተባ 80% እርግጠኛ ነኝ በህይወት የሉም የሚል አቋም እንዳላቸው ይነሳል። የእስራኤል የስለላ ድርጅቶች ደግሞ ሞጅተባ ክፉኛ ተጎድቷል እንጂ ዛሬም ድረስ በህይወት አለ ሲሉ አቋማቸውን ይገልጻሉ። በማንኛውም ሁኔታም ሊሞት ይችላል የሚል ሐሳብን ያንጸባርቃሉ። ትላንትና ደግሞ የኢራን መንግስታዊ የመገናኛ ብዙሃኖች የሞጅተባ ኻሜኒን ምስል ያሳያል ያሉትን አንድ ተንቀሳቃሽ ምስል ይፋ አድርገዋል። ምስሉ በመንግስታዊ ሚዲያዎች በኩል የተሰራጨ ቢሆንም እንኳን ግን ያ ምስል መች የተቀረጸ ነው? ከፌብሩዋሪ 28 በፊት ማለትም ከአያቶላ አሊ ኻሜኒን ከገደለው ጥቃት በፊት ማለትም አያቶላ አሊ ኻሜኒና ቤተሰቦቻቸውን የሞጅተባን ቤተሰቦች በገደለው ጥቃት ላይ ነው ጉዳት ያስተናገዱት ሞጅተባና ከዚያ በፊት የተቀረጸ ወይስ ሌተስቱ የአሁኑ የሚለው ጉዳይ እያነጋገረ ይገኛል። ይህንን አስታከን ግን ሞጅተባ ኻሜኒ ማን ናቸው የሚለውን ጉዳይ ለመዳሰስ መርጠናል። ዛሬ የአባታቸውን የአሊ ኻሜኒን ህልፈት ተክተው የመጡ አብዛኛውን ህይወታቸው ከካሜራና ከህዝብ እይታ ርቀው ያሳለፉ ሚስጥራዊ ሰው ናቸው። ሞጅተባ ኻሜኒ በ1980ዎቹ የኢራን ኢራቅ ጦርነት ወቅት ተሳትፈዋል። ከአገሪቱ በጣም ኃይለኛ ወታደራዊ መሪዎች ወይም የአይአርጂሲ አባላት ጋር ጥብቅ ግንኙነት ያላቸው ወግ አጥባቂ ሃርድ ላይነር መሪ ናቸው ይባልላቸዋል። በሃይማኖት ትምህርቱ መካከለኛ ደረጃ ላይ የሚገኙ ቢሆንም ህገ መንግስታዊ ደንብ ተሻሽሎላቸው ወደ ስልጣን የመጡ የኢራን ሱፕሪም ሊደር ናቸው። አያቶላህ ሞጅተባ ኻሜኒ የ2005 እና የ2009 የኢራን ምርጫዎች ከጀርባ ሆኖ መርቷል በሚል የሚነሱ ሰው ናቸው። የአውሮፓና የባህረ ሰላጤ ሀገራት ቢሊዮን ዶላር የሚያወጡ ሀብቶች አሏቸው የሚባሉ ሰው ናቸው። ሞጅተባ ኻሜኒ ሐሜታ ይነሳባቸዋል። በዚህ ላለፉት 5 ወራት ገደማ ደግሞ የኢራን የበላይ መሪ ነው ተብለው እያስተዳድሩ የሚገኙት ሞጅተባ ኻሜኒ እስከ ዛሬ ድረስ አንድም ቀን በአደባባይ ታይተው በቴሌቪዥን መስኮት ቀርበው ንግግር አድርገው የማያውቁ ራሳቸው የኢራን ከፍተኛ መሪዎች ራሱ አግኝቷቸው የማያውቁ በህይወት የመኖራቸው ነገር አጠራጣሪ የሆነው ሰው ሞጅተባ ኻሜኒ ማን ናቸው? በልዩ ጥንቅራችን ዛሬ ሰፋ አድርገን እንዳስሰዋለን። አብራችሁን ቆዩ። የገበያ ግሎባልን እየተከታተላችሁ ትገኛላችሁ። ዩቲዩብ ገጻችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ላይ አስቀምጡልን። ከተከታታይ አጭር መሸጋገሪያ በኋላ ስንመለስ ሞጅተባ ኻሜኒ ማን ናቸው የሚለውን ጉዳይ በዝርዝር እንመለከተዋለን። አብራችሁን ቆዩ። በ2,700,000 ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2,700,000 ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4,400,000 ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6,700,000 ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8,300,000 ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበት እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500,000 ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ። አባታቸው አያቶላ አሊ ኻሜኒ ፌብሩዋሪ 28 ቀን 2026 እንደ አውሮፓውያን አቆጣጠር በአሜሪካና እስራኤል ጥምር ጥቃት ከዚህ ዓለም በሞት ከተለዩ በኋላ የኢራን እስላማዊት ሪፐብሊክ የበላይ መንፈሳዊና ፖለቲካዊ ስልጣን ተቆጣጥሮ ሀገሪቱ በብረት እጁ እየመራ የሚገኘው መሪ ሞጅተባ ኻሜኒ ማን ነው? ላለፉት 5 ወራት ገደማ የሀገሪቱ የበላይ መሪ ሆኖ ስልጣን ላይ የተቀመጠው ይህ ሰው እስከዛሬ ድረስ አንድም ቀን በአደባባይ ወጥቶ በቴሌቪዥን መስኮት ቀርቦ ወይም ለህዝቡ የቀጥታ ንግግር አድርጎ አያውቅም። ከትላንቱ የሞጅተባ ኻሜኒን ምስል ያሳያል ተብሎ ከተሰራጨው ተንቀሳቃሽ ምስል ውጪ እንዲያውም የራሳቸው የኢራን ከፍተኛ የመንግስትና ወታደራዊ ባለስልጣናት እንኳን በአካል አግኝቷቸው አያውቁም ይባልላቸዋል። የፍጹም ሚስጥራዊነት በዓለም አቀፍ ደረጃ ትልቅ ግራ መጋባትን የፈጠረ ሲሆን በብዙዎች ዘንድ በእርግጥ ሞጅተባ ኻሜኒ በህይወት አለ ወይስ የሌለን ሰው ነው ኢራንን እየመራ ያለው የሚል ጥልቅ ጥያቄና ስጋትን ይፈጥራል። ከካሜራና ከህዝብ እይታ በሙሉ ርቀው አብዛኛው ህይወታቸውን ከጀርባ በሚደረጉ እንቅስቃሴዎች ያሳለፉት ሞጅተባ አሁን ግን የቴህራን ቁልፍ ውሳኔ ሰጪ ሰው ሆነዋል። በቅርቡ በአሜሪካና በእስራኤል በተሰነዘሩ ተከታታይ ጥቃቶች ምክንያት ከአባታቸው በተጨማሪ በርካታ የቅርብ የቤተሰብ አባላት
አባላቶቻቸው የተገደሉባቸውና እርሳቸው ራሳቸውም ከባድ የአካል ጉዳት እንደደረሰባቸው የሚነገርላቸው እኚህ ሰው ወደ ስልጣን የመጡበት መንገድም ቢሆን በህግ ማሻሻያና ከጀርባ በተደረጉ ሴራዎች የተሞላ እንደሆነ ይነሳል። በሃይማኖት ትምህርታቸው መካከለኛ ደረጃ ላይ የሚገኙ በመሆናቸው ለበላይ መሪነት ወይም ሱፕሪም ሊደርነት የሚያስፈልገውን ከፍተኛ የሃይማኖት ማዕረግ ያላሟሉ ቢሆንም ህገ መንግስታዊ ደንብና መስፈርቶች ተሻሽሎላቸው ወደዚህ የመጨረሻው የስልጣን ቁንጮን የመጡት። ይህ የህግ ማሻሻያና የስልጣን ሽግግር በአጋጣሚ የተደረገ አይደለም። የወደፊቷን ኢራን እጅግ ወግ አጥባቂ፣ ለምዕራባውያን ማታጎነበስ እንዲሁም ለአሜሪካና ለእስራኤል በፍጹም የማትንበረከክ ጠንካራ ሀገር አድርጎ ለመቃኘት ታስቦ የተፈጸመ ስትራቴጂካዊ እርምጃ ነው ይላሉ የሞጅተባ ደጋፊዎች። በ1980ዎቹ የኢራቅ ኢራን ጦርነት ወቅት በወጣትነት እድሜያቸው በጦር ግንባር ከተሰለፉበት ጊዜ ጀምሮ ከሀገሪቱ እጅግ ሀያል ወታደራዊ ክንፍ ከእስላማዊ አብዮታዊ ዘቡ ወይም IRGC ጋር የፈጠሩት ጥብቅ ወዳጅነት ለዚህ ስልጣናቸው ዋነኛ መደገፊያ ምሰሶ ሆኖላቸዋል ይባላል። በተጨማሪም በ2005 እና በ2009 የኢራን ሀገራዊ ምርጫዎች ከጀርባ ሆኖ በመዘወርና አወዛጋቢ የሆኑ መሪዎችን ወደ ስልጣን በማምጣት የሚነሳ ስማቸው ሞጅተባ በአውሮፓና በባህረ ሰላጤው ሀገራትም በቢሊዮን የሚቆጠር ዶላር የሚያወጣ የፋይናንስ መዋቅር እንደሚቆጣጠሩ በሐሜታ ዘንድ ይነሳባቸዋል። ወደ ታሪክ ማህደር መለስ ብለን ስንመለከት ደግሞ የሞጅተባ ኻሜኔ የፖለቲካና የወታደራዊ ህይወት መሰረት የተቀመጠው በ1980ዎቹ በተካሄደው ደም አፋሳሹ የኢራን ኢራቅ ጦርነት ወቅት ነበር። በወቅቱ በወጣትነት እድሜያቸው በጦር ግንባር የተሰለፉት ሙጅተባ በዚያ አሰቃቂ የጦር ሜዳ ውስጥ የወደፊት እጣ ፋንታቸው የሚወስኑ ወሳኝ ግንኙነቶችን መመስረት ጀመሩ። ከዚሁ የጦርነት አውድማ ጀምሮም ከኢራን እጅግ ሀያል ግዙፍና ተጽዕኖ ፈጣሪ ወታደራዊ ክንፍ ከሆኑ ከእስላማዊ አብዮታዊ ጠባቂ ጦር ወይም IRGC ኢስላሚክ ሪቮሉሽናሪ ጋርድ ኮርፕስ ጋር ፍጹም ጥብቅና ያልተጠበቀ ቁርኝነትን ፈጠሩ። ይህ በደምና በእሳት የተፈተነ የጦርነት ውሎ በሀገሪቱ ከፍተኛ ወታደራዊና የደህንነት መዋቅር ውስጥ ዘላቂ ወዳጅነትን፣ የማይናወጥ ታማኝነትና ጠንካራ መረብን እንዲገነባም መንገድ ጠረገለት። ጦርነቱ ካበቃ በኋላ ወደ ተቀደሰችው የሃይማኖቷ ከተማ ወደ ቆም በመመለስ የሃይማኖት ትምህርታቸውን በከፍተኛ ትጋት የተከታተሉ ቢሆንም የሃይማኖት ማዕረጉ ግን እንደ አባታቸው ወይም እንደ ሌሎች የሺዓ ከፍተኛ ሊቃውንት ወደ ተራቀቀውና ከፍተኛ ወደ ሆነው የአያቶላህ ወይም የማርጃ ደረጃ አልደረሱም። ትምህርታቸውን በመካከለኛ ደረጃ ላይ የቀረ ቢሆንም ይህ የሃይማኖት ማዕረግ ማነስ ግን በቤተ መንግስት ውስብስብ ኮሪዶሮች ውስጥ የሚፈበረከውን የስልጣን ፍላጎት አላገደውም። ይልቁንም ከካሜራ ብርሃን፣ ከጋዜጠኞች ማይክሮፎንና ከህዝብ እይታ ሙሉ በሙሉ በመሸሸግ በቤተ መንግስቱ የጓሮ በርና ሚስጥራዊ ቢሮክራሲ መዋቅር ውስጥ እጅግ ሀያልና ውሳኔ ሰጪ ተጫዋች ሆኖ መጣ። የሞጅተባ ከጀርባ ሆኖ ሀገሪቱን የመዘወር አቅም ይበልጥ ግልጽ የሆነው ደግሞ በሀገሪቱ የፖለቲካ ታሪክ ውስጥ ትልቅ መነጋገሪያ በነበሩት የ2005 እና የ2009 ሀገራዊ ምርጫዎች ወቅት ነበር። በተለይ በ2009 አወዛጋቢ የምርጫ ሂደት ወቅት የህዝቡን ተቃውሞ በማክሸፍና እጅግ ወግ አጥባቂ የነበሩትን መሐመድ አህመዲን ነጃድን ወደ ስልጣን መንበር በማምጣት እንዲሁም በቦታው አጽንቶ በማስቀመጥ ረገድ ዋናው ከጀርባ ያለው አቀናባሪ መሐንዲስ እርሱ እንደነበረ በሰፊው ይነገራል። ይህ ድብቅ ጣልቃ ገብነቱ የኢራን የውስጥ ፖለቲካዊ መስመር ከለውጥ ፈላጊነት ሙሉ በሙሉ አዝምሞ ወደ ጽኑ መስመር የማይቀየር ወግ አጥባቂነት ሃርድላይነር እንዲያደላ ካደረጉ ዋና ዋና ታሪካዊ ኩነቶችም አንዱ ሆኖ ይመዘገባል። የሞጅተባ ኻሜኔ ተጽዕኖ በፖለቲካው ኮሪዶሮችና በወታደራዊ መዋቅር ቅጥር ግቢ ውስጥ ብቻ ግን ተወስኖ የሚቆር አይደለም። ይልቁንም ከሀገሪቱ ወሰን አልፎ የተዘረጋ በሚስጥር የተሸፈነ ግዙፍ የፋይናንስና የኢኮኖሚ አውታርንም በበላይነት የሚቆጣጠር ስለመሆኑ ይነገርለታል። ምንም እንኳን በይፋዊ ስሙ የተመዘገበ ንብረት፣ የባንክ ሂሳብ ወይም ግልጽ የንግድ ተቋም በግንባር ቀደምትነት የሚታይለት ባይሆንም የተለያዩ ዓለም አቀፍ የምርመራ ዘገባዎችና የደህንነት መረጃዎች ግን እንደሚያመላክቱት ከሆነ ሞጅተባ ኻሜኔ በአውሮፓና በፋርስ ባህረ ሰላጤ ሀገራት በቢሊዮን የሚቆጠር ዶላሮች የሚያወጡ ሀብቶችን፣ እሴቶችና ግዙፍ ኢንቨስትመንቶች ያሉት ሰው ነው ይሉታል። እነዚህ እጅግ ብዛት ያላቸውና በቢሊዮን የሚቆጠሩ የገንዘብና የንብረት ሀብቶች በተለያዩ የሼል ካምፓኒስ ወይም ድብቅ ኩባንያዎች በታማኝ ወኪሎች በተወሶ ስም በሚቀመጡ ግለሰቦች እንዲሁም በቅርብ የቤተሰብ አባላት ስም የተመዘገቡ እንደሆኑ ይነገራል። ይህ በሚስጥር የተገነባውና ውስብስብ የሸረሪት ድር የመሰለው የፋይናንስ መዋቅር የኢራንን ጥብቅ የማዕቀብ አጥር አልፎ በዓለም አቀፍ የፋይናንስ ዝውውር ውስጥ ዘልቆ እንዲገባም ትልቅ አቅም ሆኖለታል። ይህ ግዙፍ የፋይናንስ አቅም በኢራን ውስጥ ኢኮኖሚ ላይ ብቻ ሳይሆን በባህር ማዶ በሚገኙና የኢራን ጥቅም አስከባሪ በሆኑ ወኪል ፕሮክሲ ቡድኖች የትጥቅ እንቅስቃሴዎችና የጥቅም ማስከበሪያ መዋቅሮች ላይ የራሱ የሆነ ያልተገደበ ተጽዕኖ እንዲያሳርፍና የፋይናንስ ድጋፍ እንዲሆንም አስችሎታል። በገንዘብ ኃይል የታጀበው ይህ ድብቅ ተጽዕኖ ታዲያ በሀገሪቱ ውስጥም ሆነ ከሀገር ውጪ ማንም ሊያወርደው የማይችል ጠንካራ የፖለቲካና የወታደራዊ ከለላን ፈጥሮለታል ለሞጅተባ ኻሜኔ። ሞጅተባ ኻሜኔ ህይወቱ ከካሜራ ርቆ በሚስጥር የተሸፈነ ብቻ ሲሆን በቅርብ ጊዜያት ደግሞ በከባድ አሳዛኝ፣ አስደናቂና የመላው ዓለምን ትኩረት በሳበ አሰቃቂ ክስተትም የተሞላ ነው። በቅርቡ በአሜሪካና በእስራኤል በጋራ በተሰነዘሩ ተከታታይና
ጥንቃቄ በተሞላባቸው ፕሪሳይዝ በነበሩ ጥቃቶች ምክንያት የሀገሪቱ የረጅም ጊዜ በላይ መሪ ከነበሩት ከአባቱ አያቶላ አሊ ኻሜኔ በተጨማሪ በርካታ የቅርብ የቤተሰቡ አባላት ህይወታቸው በአንድ ጀንበር አጥቷል። በዚህ አውዳሚና ምድርን ባናጋ ጥቃት ወቅት ደግሞ ሞጅተባ ራሱን ቢሆን ከሞት ለጥቂት የተረፈ ሲሆን ከፍተኛ የሆነ የአካል ጉዳት እንደደረሰበትና በጽኑ ተጎድቶ እንደነበረም ከውስጥ የሚወጡ መረጃዎች ይጠቁማሉ። ይህ በቤተሰቡ ላይ የደረሰው አሳዛኝ ውድመትና ሞት እንዲሁም የከፍተኛ አመራሩ መናጋት ሀገሪቱ ወደ ታላቅ ድንጋጤና መስቀልቅል ውስጥ የከተተ ቢሆንም ይበልጥ ዓለምን አስደምሞና አግራሞትን ፈጥሮ የቀጠለው ግን የራሱ የሞጅተባ አሁናዊ ሁኔታ ነው። ላለፉት 5 ወራት ገደማ የኢራን የበላይ መሪ ወይም ሱፕሪም ሊደር ሆኖ ሀገሪቱን እያስተዳደረ ይገኛል ቢባልም እስከዛሬ ድረስ ግን አንድም ቀን በአደባባይ ወጥቶ አልታየም። በሀገሪቱ የመንግስት ቴሌቪዥን መስኮት ቀርቦ እንኳን ለተጨነቀውና ግራ ለተጋባው ህዝቡ ምንም አይነት የድምጽ ወይም የምስል መልእክት አላስተላለፈም። የነገሩን ቆቅልሽ ይበልጥ የሚቀጥለው ደግሞ እዚህ ጋር ነው። ራሳቸው የኢራን ከፍተኛ የመንግስት ባለስልጣናት፣ የኢራን ፓርላማ አባላት፣ የወታደራዊ ክፍሎች ዋና አዛዦች እንኳን እሱን በአካል አግኝቶት ወይም ፊት ለፊት አነጋግሮት እንደማያውቁ በሽክሽክታ ይነገራል። የፍጹም የሆነ መሰወር ደግሞ በብዙዎች ዘንድ ትልቅ ጥርጣሬን የጫረ ጉዳይ ሆኗል። በእርግጥ ሞጅተባ ኻሜኔ በህይወት አለ ወይስ የለም? የሞተ ሰው ነው ሀገራችንን እየመራት ያለው የሚሉ ጥልቅ ጥያቄዎች፣ ብዥታና ፍርሃት በቴህራን ጎዳናዎችና በዓለም አቀፍ የደህንነት ተቋማት ዘንድ እንዲነግስ አድርጓል። ይህም የመንፈሱ መሪ ዘጎስት ሊደር የሚልን እንቆቅልሽ የኢራንን የፖለቲካ ምህዳር ከምንጊዜውም በላይ አወዛጋቢና የማይገመት እንዲሆን አደረገው። ሞጅተባ ኻሜኔ ወደ ኢራን ከፍተኛው የመጨረሻ የስልጣን እርካብ ማለትም ወደ የበላይ መሪነት ሱፕሪም ሊደርነት ማዕረግ የመጣበት መንገድም በምንም አይነት መስፈርት አልጋ ባልጋ አልነበረም። በኢራን የ1979 እስላማዊ አብዮት ህገ መንግስትና ባህላዊ አሰራር መሰረት የሀገሪቱ የበላይ መሪ ሆኖ የሚሾመው ግለሰብ ከፍተኛውን የሃይማኖት ማዕረግ ማለትም የአያቶላህ ወይም የማርጃ የእምነቱ ከፍተኛ መመሪያ ሰጪ ሰውን ማዕረግ መጎናጸፍ አለበት። ሞጅተባ ግን በሃይማኖታዊ ትምህርቱና ዝግጅቱ መካከለኛ ደረጃ ላይ የሚገኝ ይህንን ለቦታው አስፈላጊ የሆነው ከፍተኛ የሃይማኖት ማዕረግና ብቃትም ያላሟላ ሰው ነበር። ታዲያ ይህ ከካሜራዎች እይታ ርቆ አብዛኛውን ዘመኑ በጨለማ ያሳለፈው ሰው ይህንን ግዙፍ የህግና የሃይማኖት አጥር እንዴት አልፎ ነው ወደ ስልጣን መንበሩ ሊወጣ የቻለው የሚለው መልስ የሚገኘው ከጀርባ በተከናወኑ ውስብስብ የህግ ማሻሻያዎችና የፖለቲካ ውጤቶች ውስጥ ነው። የአባቱ አሊ ኻሜኔ የረጅም ጊዜ ተጽዕኖና ከጀርባ ያለው የሀያል ወታደራዊ ክንፍ የአይአርጂሲ ፍላጎትና ግፊት ተደራጅቶ የሀገሪቱን የበላይ መሪ መምረጥና የመሻር ስልጣን ያለውን የሊቃውንት ምክር ቤት ወይም አሰምብሊ ኦፍ ኤክስፐርትስ የውስጥ ደንቦችና የመረጣ መስፈርቶችን በአስቸኳይ እንዲያሻሽል ተደረገ። የህጋዊ መንገድ የማመቻቸትና የመቁረጡ ሂደት በህዝቡና በዓለም አቀፍ ማህበረሰብ ዘንድ የዘር ሀረግን መሰረት ያደረገ ንጉሳዊ የስልጣን ሽግግር ወይም ዳይናስቲክ ሳክሴሽን መስሎ እንዳይታይ እጅግ ከፍተኛ ጥንቃቄና የፕሮፓጋንዳ ስራም ተሰራበት። ነገር ግን ከጣራው በስተጀርባ በተካሄደው ተጨባጭ እውነታ ሞጅተባን ያለምንም ጠንካራ ተፎካካሪና ተቃውሞ በቀጥታ ወደ ሀገሪቱ ከፍተኛ የስልጣን መንበር ለማውጣት የተዘጋጀ መንገድ ነበረ። ዛሬ ኢራን በታሪኳ አጋጥሟት በማያውቅ እጅግ አደገኛና ያልተረጋገጠ ወደፊት እጣ ፋንታ ምዕራፍ ውስጥ ትገኛለች። የሞጅተባ ኻሜኔ ወደ ስልጣን መምጣትና በሚስጥር የተሸፈነው የአገዛዙ ሂደት ሀገሪቱን በእሳተ ገሞራ አፍ ላይ እንዳለች ያላውቀዋታል። በአንድ በኩል በሀገር ውስጥ የሚታየው ጥልቅ የኢኮኖሚ ውድቀት፣ የህዝብ ቅሬታና የመንግስት ህጋዊነት ጥያቄ፣ በሌላ በኩል ደግሞ ከውጭ የሚሰነዘረው ጂኦፖለቲካዊ ጫናና ወታደራዊ ስጋት ኢራንን ከባድ ውጥረት ውስጥ ከቷታል። ይህ ከካሜራ እይታ ርቆ ከጨለማው ማዕዘን ሆኖ ሀገሪቱን የሚመራው የመንፈስ መሪ ዘጎስት ሊደር በመካከለኛው ምስራቅ ያለውን የኃይል ሚዛን አዲስ ቅርጽ እያስያዘው ይገኛል። በሊባኖስ፣ በየመን፣ በኢራቅ፣ በሶሪያ የሚንቀሳቀሱትና በኢራን የሚረዱት ታጣቂ ቡድኖች የአክሲስ ኦፍ ሬዚስታንስ አባሎች ከቀድሞ መሪ ህልፈት በኋላ ቀጥተኛ መመሪያዎችን የሚያገኙት በሞጅተባና በወታደራዊ ክንፋቸው በኩል ነው። የሞጅተባ ያልተለወጠና እጅግ ወግ አጥባቂ ሃርድ ላይነር የሚባል አቋም ኢራን ከምዕራባውያን ሀገራት ከአሜሪካና እስራኤል ጋር ያላትን ፍጥጫ ይበልጥ እንዲባባስ አድርጎታል። ነገር ግን ትልቁ ጥያቄ ያለው በቴህራን ጎዳናዎች ላይ ነው። ህዝቡ እስከ መቼ ነው የማይታየውን የማይናገረውንና በሚስጥር የተከበበውን መሪ ታዛዥ ሆኖ የሚቀጥለው የሚለው ጉዳይ በስፋት ያነጋግራል። ህዝቡ ዘንድ ያለው የጥርጣሬ ደመና ያደገ ሲሄድ በደህንነት አወቃቀሩና በወታደራዊ ኃይል ወይም በአይአርጂሲ መካከል ያለው አየር ቢሆን በጥርጣሬ የተሞላ የመሆኑ ነገር የሚያጠራጥር አይደለም። የሞጅተባ ስልጣን ሙሉ በሙሉ በወታደራዊ ኃይልና በፍርሃት ላይ የተመሰረተ በመሆኑ ማንኛውም አይነት ውስጣዊ መናጋት ወይም የደህንነት መዋቅሩ መሸርሸር አጠቃላይ ስልጣኑን በአንድ ጀንበር አደጋ ውስጥ ሊከቱ ይችላል ተብሎ ይሰጋል። የሞጅተባ ኻሜኔ የጥላ አገዛዝ የኢራን አብዮታዊ ጉዞ ወደ አዲስና አስፈሪ አቅጣጫም ይመራዋል። ይህ በሚስጥር በቢሊዮኖች ሀብት በወታደራዊ ኃይልና በቤተሰብ ውድመትና ሀዘን የተከበበው መሪ ሀገሪቱ ወደ ታላቅ ድል ይመራታል ወይስ ወደማያባራ ማዕበልና ውድቀት? የጊዜ ጉዳይ ሆኖ የሚጠበቀው ነገር ግን የመካከለኛው ምስራቅን ቀጣይ ዕጣ ፈንታ
የሚወስን ታላቅ ታሪካዊ እንቆቅልሽ ሆኖ የቀጠለ ጉዳይ ሆኗል። የኢራን የፖለቲካ ወደፊት ዕጣ ፈንታ በእንቆቅልሽ የተሞላ ቢሆንም የሞጅተባ ኻሜኒ አገዛዝ ያስከተለው አስፈሪ ዝምታ ግን በቴህራን ጎዳናዎች ላይ እንደ ከባድ ጭጋግ ወድቋል። የመንፈስ መሪው ከህዝብ እይታ መሰወር በቤተ መንግስቱ ውስጠኛው ክፍል አዲስ አይነት ፍርሃትና የጥርጣሬ ድባብን ስለመፍጠሩ ይነሳል። አሁን ላይ በቴህራን ትልቁ ውይይት ስለ ወደፊቱ የኢኮኖሚ እድገት ወይስ ስለ ዲፕሎማሲያዊ ግንኙነት ሳይሆን ከመጋረጃው በስተጀርባ ያለውን እውነተኛውን ውሳኔ እያስተላለፈ ያለው ሰው ማን ነው? ራሱ ሞጅተባ ወይስ ሌላ ሰው በሚል ጥያቄ ተሸፍኗል። በዚህ ሁሉ ሚስጥራዊነት ውስጥ ግን አንድ ግልጽ እውነታን አለ። የሞጅተባ የስልጣን ዘመን በኢራን ታሪክ ውስጥ አዲስ የታሪክ ምዕራፍ ከፍቷል። ይህ ምዕራፍ የቀደሙት አብዮታዊ መሪዎች ከነበራቸው ህዝባዊ መሰረትና የሃይማኖት የበላይነት ይልቅ ሙሉ በሙሉ በወታደራዊ ኃይልና በደህንነት መዋቅር ላይ የተደገፈ ነው። በያዘው አቋም ምክንያት ኢራን ከምዕራባውያን ጋር ያላትን ውጥረት ይበልጥ እያየለም መጥቷል። የኒውክሌር መርሃ ግብሩ፣ የባሊስቲክ ሚሳይል ልማቱና በመካከለኛው ምስራቅ የሚደረጉ የጥላቻ እንቅስቃሴዎችም አዲስ የጦርነት ስጋትን ደቅነዋል የሚል ምዕራፍን ይዞ መጥቷል። በሌላ በኩል ደግሞ በሀገር ውስጥ ያለው ህዝብ በከፍተኛ የዋጋ ንረት፣ በስራ አጥነትና በነጻነት እገዳ ምክንያት እያሰማ ያለው ብሶት ከቀን ወደ ቀን እየጨመረ ስለመምጣቱ ይነሳል። በታጠቁ ኃይሎች የሚደረገው ግፊትና ቁጥጥር ህዝቡን ጊዜያዊ ጸጥታ ውስጥ እንጂ እውነተኛ መረጋጋትን ሊሰጠው እንዳልቻለም ይነሳል። ይህ ደግሞ በየትኛውም ቅጽበት ሊፈነዳ የሚችል ውስጣዊ እሳተ ገሞራን ፈጥሯል ይባላል። የሞጅተባ ኻሜኒ ታሪክ፣ የፖለቲካ ስልጣን፣ የሚስጥረኛነትና የኃይል ጥምረት ምን ያህል አደገኛ ሊሆን እንደሚችልም ትልቅ ማሳያ ሆኗል። ታሪክ ይህንን የመንፈስ መሪ ጎስት ሊደር እንዴት እንደሚያስታውሰው ገና ሙሉ በሙሉ አልተወሰነም። ሀገሪቱን ወደ ተሻለ ሰላምና መረጋጋት ይመራታል ወይስ ወደ ባሰ አደጋና ውድቀት? መልሱ በጊዜ ሂደት የሚገለጽ ቢሆንም አሁን ያለው ነባራዊ ሁኔታ ግን የኢራን የወደፊት መንገድ እጅግ አታላይ፣ በጭጋግ የተሸፈነ መሆኑ ቁልጭ አድርጎ የሚያሳይ ሆኖ እናገኘዋለን። የኢራን ሰማይ አሁንም በከባድ ጭጋግ ተሸፍኗል። የቴህራን ጎዳናዎች ደግሞ የዝምታና የፍርሃት ካባን ለብሰዋል። ነገር ግን ከዚህ ድብቅና ሚስጥራዊ አስተዳደር ጀርባ የሚሰማው የተቃውሞና የለውጥ ድምፅ ከቀን ወደ ቀን እየጎላ ይመጣል የሚሉ ተስፋዎች እያበቡ ነው ያሉት። የሞጅተባ ኻሜኒ የጥላ ስር ዘመን የትኑም ያህል በብረት እጅና በወታደራዊ ኃይል የሚጠበቅ ቢሆንም የጊዜና የታሪክ ጎማ ለዘላለም ማስቆም እንደማይቻል ግን ግልጽ እየሆነ መጥቷል የሚል አቋም የያዙ የኢራን ተቃዋሚዎች ከዚህም እዚያም ብቅ ማለት ጀምረዋል። ይህ ከህዝብ እይታ የተሰወረው መሪ የሀገሪቱ ዕጣ ፈንታ ከራሱ ሁሉና ጋርም አጣብቆት ተቀምጧል። በቤተ መንግስቱ የጨለማ ክፍሎች ውስጥ የሚወሰኑት ውሳኔዎች የቴህራንን ጎዳናዎች ብቻ ሳይሆን የመካከለኛው ምስራቅን የኃይል ሚዛን፣ የራጅ መስመሮችና የዓለም አቀፍ ፖለቲካን ሰላምም እያወቁት ይገኛሉ። ነገር ግን ታሪክ የሚያስተምረን አንድ ነገር ቢኖር በፍርሃትና በሚስጥረኝነት ላይ የተገነባ ስልጣን መሰረቱ ምንጊዜም አሸዋማ ነው የሚለው ጉዳይ ነው። በአንድ በኩል የኢራን ወጣቶችና አዲስ ትውልድ ከተጣለበት የጨለማ መጋረጃ በስተጀርባ ያለውን እውነት ለማየትና የራሳቸውን እድል በራሳቸው ለመወሰን የሚያደርጉት ትግል አቀላጥፈውታል። በሌላ በኩል ደግሞ በስልጣን ማዕቀፉ ውስጥ ያሉ ጥልቅ ስንጣቄዎችና የወታደራዊ ኃይሉ ውስጣዊ ሽኩቻዎች የዚህን አገዛዝ እድሜ ሊያሳጥሩት ይችላሉ ተብሎም ተስፋ ተጥሎባቸዋል። የማይታየው መሪ የሚሰጠው ትዕዛዝ በተግባር ላይ በሚያውሉት አካላት ዘንድ እንኳን ሳይቀር እምነት ማጣቱ ግን የቀረ አይመስልም። የሞጅተባ ኻሜኒ ታሪክ፣ የፖለቲካ ፍላጎት፣ የቤተሰብ ውድቀት፣ የሃይማኖት ማታለያና የኃይል ጥምረት ያመጣው የመጨረሻ ውጤትም ይሄው ሆኗል። ይህ ታሪክ የሚያስታውሰን ምን ያህል ስልጣን በጨለማና በሚስጥር ቢሸፈን የህዝብ ፍላጎት የእውነት ብርሃን መጨረሻ ያንን ጨለማ ሰብሮ መውጣቱ የማይቀር መሆኑ ነው። ኢራን አሁንም ቢሆን የታሪክ መስቀለኛ መንገድ ላይ ትቆማለች። ይህ የጥላ ስር ዘመን ያበቃ ይሆን ወይስ ሀገሪቱ ወደ ባሰ ጥፋትና ትርምስ ይከታታል? የዚህ ጥያቄ መልስ የሚጻፈው በቤተ መንግስቱ ሚስጥራዊ ክፍሎች ውስጥ ሳይሆን በኢራን ህዝብ ጽናትና በታሪክ በማይበገረው ፍርድ ይሆናል። በዚህም አልበዛ ግን እስከዛሬ ድረስ በይፋ በህዝብ ፊት ቆመው ንግግር ያላደረጉት ሞጅተባ ኻሜኒ በህይወት ናቸው የሚለውን ነገር ለማረጋገጥ የኢራን ከፊል መንግስታዊ የመገናኛ ብዙሃኖች ተንቀሳቃሽ ምስላቸውን ይፋ አድርገዋል። ግን ያ ተንቀሳቃሽ ምስል ከፌብሩዋሪ 28ቱ ገዳይ ጥቃት በፊት የተቀረጸ ወይንስ ከዚያ በኋላ የሚለው አሁንም ጥያቄ የተነሳበት ያለው ጉዳይ ሆኗል። ተከብራችሁ የገበያ ግሎባል ተከታታዮቻችን የዕለቱ የልዩ ጥንቅር ቆይታችን ይህ እስካሁን ስትከታተሉት የቆያችሁትን ይመስል ነበር። በቀጣይ በሌላ ጉዳይ መልሰን እንገናኛለን። እስከዚያ ድረስ ግን በቸር ሰንብቱ። የገበያን ግሎባል የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁንም በኮሜንት መስጫው ላይ አስቀምጡልን በማለት እዚህ ጋር ተሰናበታለሁ። በቀጣይ በሌላ ጉዳይ መልሰን እንመጣለን። እስከዚያ ድረስ በቸር ሰንብቱልኝ። ሰላም። በ2,700,000 ብር አጠቃላይ ዋጋ የመኖሪያ አፓርትመንት ጫካ ፕሮጀክት አካባቢ መገናኛ ላይ በፍጥነትና በጥራቱ ከሚታወቀው ከቴምር ፕሮፐርቲስ ስቱዲዮ በ2,700,000 ብር አጠቃላይ ዋጋ፣ ባለ 1 መኝታ በ4,400,000 ብር አጠቃላይ ዋጋ፣ ባለ 2 መኝታ በ6,700,000 ብር አጠቃላይ ዋጋ እንዲሁም ባለ 3 መኝታ በ8,300,000 ብር አጠቃላይ ዋጋ ይዞላችሁ መጥቷል። ይህ ዋጋ 100% ለሚከፍሉ ደንበኞች ሲሆን 20%ን ከፍላችሁ ቀሪውን 80% በ17 ዙር ከፍላችሁ የምታጠናቅቁበትን እድል አመቻችቶላችኋል። 40%ን ቀድማችሁ ከከፈላችሁ 10% ቅናሽ አግኝታችሁ ቀሪውን የቤታችሁን 60% ክፍያ ቤታችሁን ስትረ
ስትረከቡ መክፈል የምትችሉበትን እድል አመቻችቶላችኋል። በተጨማሪም በሳር ቤት፣ በቡልጋሪያ እንዲሁም በካዛንቺስ አዋሬ ላይ ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን በ30% ቅናሽ ማግኘት ይችላሉ። የንግድ ሱቅ ለምትፈልጉ ደንበኞች ከ500 ሺህ ብር ጀምሮ ቅድመ ክፍያ በቃሊቲ፣ በቡልጋሪያ እና በሳር ቤት የንግድ ሱቅ አማራጮችን ማግኘት ይችላሉ። ለበለጠ መረጃ በ0957 030277 ይደውሉ። ቴምር ፕሮፐርቲስ